ሰባችን በተለያዩ ጥቅማ ጥቅሞች በአልባሳት ጭምር ከእስልምና ብርሃን ወደ ክህደት እያፈገፈገ ይገኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይሄ የምትመለከቱት ቪዲዮ ባለፈው ሳምንት ሆሳና ላይ የተቀዳ ቪዲዮ ነው። እንደሚታወቀው ሳምንት በተለያዩ በኦሮሚያና በደቡብ አካባቢዎች ላይ የጎዳና ዳዕዋን ለማድረግ እየተንቀሳቀስን ነበር። በዛ እንቅስቃሴያችን ወደ ወቻሞ ዩኒቨርሲቲ ላይ ዳዕዋን በሰላም አጠናቀን ወደ ሆሳና ከተማ ያቀናን ባለበት ሰዓት ከአስፓልት ዳር ከግራና ከቀኝ እጅግ በጣም ቁጥር ያላቸው ወንድና ሴቶች አልባሳትን በትከሻቸውና በእጃቸው ተሸክመው ሲዞሩ ተመለከትን። በጣም ገረምንና ነገሩን ማጣራት ፈለግን። ከዛ መኪናችን አቆመን ወደ እነሱ አቀናንና ስንጠይቃቸው የተቸገሩ ሰዎች አሉ፣ እነሱን እየረዳን ነው፣ እንዲህ ነው ብለው ነገሩን። ነገሩ ገባን። ከዚህ በፊት በተለያዩ ወንድምና እህቶች ሀዲያ ማህበረሰብ ከጥንት ጀምረው ሙስሊም እንደነበሩ ወራ ነበር። ነገር ግን ያኔ ለበርካታ ሰዎች ያልተዋጠ ክስተት ነበር። ዛሬ ግን በአይኔ ስመለከት እጅግ በጣም አሰንኩኝ፣ በጣም ተሰማኝ። እስልምናን ያላወቀ ሰው ክርስትና ምን እንደሆነ በደንብ ያልተረዳ ሰውን ተቸግሮ ባለበት ሰዓት ለችግሩ ከደረስክለት፣ ተርቦ ባለበት ሰዓት ካበላኸው፣ ጠምቶ ሳታገኘው ካጠጣኸው፣ ልብስ አጥቶ ሲቸገር አይተህ ልብስን ካለበስከው ሰውየው ሳይፈልግ ሳይወድ ካለበት እስልምና ወደ ክህደት የማይሄድበት ምንም አይነት ተጨባጭ ሁኔታ የለም። ስለዚህ እኛ ሙስሊም ወንድሞች ነን። እዛ አካባቢና በሌሎች አካባቢዎች ላይ ያሉ ሙስሊም ወንድምና እህቶች ችግራችን ነው። የነሱ ስቃይ ስቃያችን ነው። የነሱ መራብ እኛ እንደመራብ ነው። እነሱ ሲጠሙ እኛ መጠማት አለብን። እነሱ ልብስ አጥተው ሲታረዙ እኛም ልብስ አጥተን መታረዝ መቻል። ይሄንን ማህበረሰብ የተለያዩ ችግሮቹን መቅረፍ ይቅርና እርሱን ሊጠቅም የሚችል የተለያዩ መጻሕፍቶችን ገዝተን ማበርከት እንኳን አልቻለም። ቁርአን በተለያዩ ቋንቋ ተርጉሟል። ሐዲሶች እንዲሁም የተለያዩ ተረጠሩ ያሉ ስለ ሶላት አሰጋገድ፣ ስለ እስልምና መሰረቶች፣ ስለ እስልምና ማዕዘናት፣ ስለ ኢማን፣ ስለ ተለያዩ ጉዳዮች ኮርፖሬት ስለሆኑ ጉዳዮች የተጻፉ መጻሕፍትን እንዲሁም ስለ ክርስትናና እስልምና አጠር ባለ መልኩ ግልጽ በሆነ መልኩ የተጻፉ መጻሕፍቶችን ገዝተን ማበርከት እንኳን አልቻለም። ይሄን እንኳን መስራት ያልቻለን ሙስሊም ወንድምና እህቶች እንዴት ነው እነዚህ ሰዎችን ከክህደት ጨለማ ወደ ብርሃን ልናወጣቸው የምንችለው?